16 ቀን 2018 ዓ.ም ላይ ሆነን ከዚህ ቀደም በዚህ ሳምንት በሀገራችን ምን ተፈጥሮ አለፈ ስንል ወደ ኋላ ተጉዘን ታሪክ ልንፈትሽ ነው። የሳምንቱን ታሪክ ልንዘክር፣ ምን ተሰርቶ ምን ተከውኖ ታለፈ ብለን የዘመን ምዕራፎችን ልናገላብጥ ዛሬ የምንኖርበትን ዓለም የቀረጹ ክስተቶችን ፈትሸን እነሆ ይህ ተከውኖ ነበር ልንል በዛሬው ሳምንቱን በታሪክ ጥንቅራችንም በዘመን ኮርቻ ወደ ኋላ ተሳፍረን ሀገራችን ካየቻቸውና ታሪክ ከሚረሳቸው ታሪካዊ ክንውኖች አንዱን እናስታውሳለን። ከ134 ዓመታት በፊት በዚህ ሳምንት ሐምሌ 16 ቀን የኢትዮጵያን ታሪክ ብቻ ሳይሆን የመላው አፍሪካንና የዓለምን ፖለቲካ በጥልቅ የነኩት ቅኝ ግዛትን በመጋፈጥ ለነጻነት ድምጽ የሆኑት መላው ኃያላንን ሰብስበው ስለ ሰላም ኃይል የሰበኩትና ለአፍሪካ አንድነት መሰረት ከጣሉት መሪዎች መካከል አንዱ የሆኑት ቀዳማዊ አፄ ኃይለ ሥላሴ ይህችን ምድር ተቀላቀሉ። ታሪካዊ ሰዎች ከዘመናቸው በላይ ተጽዕኖአቸው ይዘልቃል። በሀገራቸው ወይም በአህጉራት ታሪክ ውስጥ የማይረሳ አሻራ መጣላቸው ለተጽዕኖአቸው እንደ ምክንያትነት ይነሳል። በሀገራችንም ሆነ በዓለም አቀፍ ደረጃ ቀዳማዊ አፄ ኃይለ ሥላሴ ከታሪካዊ ሰዎች ተርታ ይመደባሉ። አንዳንዶች ዘመናዊነትን አቀንቃኝ ይሏቸዋል፣ ሌሎች ጠንካራ የፖለቲካ መሪ ናቸው ሲሉ ያሞካሿቸዋል። በርካቶች አፍሪካን በአንድነት ለማሰባሰብ የተጉ መሪ ሲሉ ሲያስታውሷቸው፣ ሌሎች ብዙዎች ደግሞ ስላገዛዛቸው ትችት ያቀርባሉ። በእሳቸው ዙሪያ የታሪክ ምሁራን የተለያየ ምልከታ ቢኖራቸውም አንድ የማይዘነጋው ነገር የ20ኛው ክፍለ ዘመን የኢትዮጵያ ስልጣኔ ሲነሳ ስማቸው ቀድሞ መነሳቱ አይቀሬ መሆኑ ነው። አሻራቸው ጥልቅ ነው። ረጅም ዓመታትን በስልጣን አመራርን በብልሃት ራዕይን በተግባር ያሳዩ ስለመሆናቸው የታሪክ ማጣቀሻዎች ምስክር ናቸው። ዛሬ የተወለዱበትን ዕለት ምክንያት አድርገን ስለ ታሪካዊ አሻራቸው በአንድም በሌላም እይታ እንቃኛለን። ሺ980ዎቹ መጀመሪያ ዓለም አቅጣጫዋን እየሳተች ነበር። አውሮፓ በኢንዱስትሪ እድገት እየፈረጠመች አፍሪካን መቀራመት ተያይዘው ነበር። በርካታ የአፍሪካ ሀገራት በአውሮፓ ኃያላን ተገዝተው ነፃነታቸውን አጥተዋል። ኢትዮጵያ ግን በኩራት ከቆሙት ተርታ ዋነኛዋ ነበረች። ከአድዋ ድል ጥቂት ዓመታት በፊት የነበረው ይህ ዘመን ለኢትዮጵያ ወሳኝ ነበር። አይኖች ከውጭ ኃይሎች በዝተዋል። ውስጣዊ አንድነት ከመቼውም ጊዜ በላይ አስፈላጊ ነበር። እንዲህ ባለው ወቅት ነው ቀዳማዊ አፄ ኃይለ ሥላሴ ይህችን ምድር የተቀላቀሉት። ያኔው ልጅ ተፈሪ መኮንን የተወለዱት ሐምሌ 16 ቀን 1884 ዓ.ም በሐረር ከተማ ነው። አባታቸው ራስ መኮንን ወልደ ሚካኤል የአፄ ምኒልክ ያጎት ልጅና የሐረር ገዢ የነበሩ ሲሆን ኢትዮጵያ በታሪኳ ካየቻቸው ታላላቅ መሪዎች መካከል አንዱ ነበሩ። በአድዋ ጦርነትም ከፍተኛ ሚና ተጫውተዋል። እናታቸው ወይዘሮ የሽመቤት አሊ አባጅፋር የሐረር ታዋቂ ቤተሰብ አባል ነበሩ። ይህ ቤተሰብ በተለያየ ባህሎች የተገናኘና በሐረር የነበረውን የባህል ልዩነት የሚያንጸባርቅ ነበር። ልጅ ተፈሪ መኮንን በእድገት ዘመናቸው የተረጋጋ ባህሪ፣ የመማር ፍላጎትና የመጠየቅ ልማድ የነበራቸው ነበሩ። እንደ ዘመኑ የመኳንንት ልጆች ሁሉ ግዕዝንና የኢትዮጵያን በመንፈሳዊነትና በፖለቲካ አስተዳደር የተቀረጸውን ታሪክ እየተማሩ ማደጋቸውን መረጃዎች ያሳያሉ። የውጭ ቋንቋዎችን በተለይም ፈረንሳይኛን የተማሩት ገና በእድሜያቸው ማለዳ ነው። በዚያን ዘመን የውጭ ቋንቋን መማር ለኢትዮጵያውያን መሪዎች የተለመደ አልነበረም። በኋላ ላይ ግን በዓለም መድረክ ላይ ለሚያደርጉት ውይይት ትልቅ ጥቅም አስገኝቶላቸው ነበር። እንዲህ ባለው እድገታቸው መሃል 1906 ዓ.ም አባታቸው ራስ መኮንንን በሞት አጡ። ይህ ለሕይወታቸው የለውጥ ነጥብ ሆነ። ከዚያ በኋላ ራሳቸውን ለአስተዳደርና ለሕዝብ አገልግሎት ማዘጋጀት ጀመሩ። ገና በለጋ ዕድሜያቸው የተለያዩ አስተዳደራዊ ኃላፊነቶች ተሰጣቸው። የሰላሌ፣ የሲዳሞና በኋላም የሐረር ገዢ ሆነው አገለገሉ። በሐረር ያሳዩት አስተዳደር ብዙዎችን አስደነቀ። የግብር አሰባሰብን ለማሻሻል፣ የንግድ እንቅስቃሴን ለማበረታታትና የመንግሥት ሥራዎችን ለማዘመን መሞከራቸው አድናቆትን አስገኝላቸው። በዚያን ጊዜ አብዛኛው የኢትዮጵያ አስተዳደር በባህላዊ ሥርዓት ይመራ ነበር። ልጅ ተፈሪ ግን ከውጭ ሀገራት የተሻሉ ልምዶችን በመውሰድ ከኢትዮጵያ ባህል ጋር ለማጣጣም ይሞክሩ ስለነበር ለነዋሪው አዲስ ነገር አስተምረዋል። ልጅ ተፈሪ በወጣትነት ዘመናቸው መጽሐፍትን ማንበብ ይወዱ ነበር። ከውጭ ሀገራት የሚመጡ ዜናዎችን መከታተል፣ ከውጭ ዲፕሎማቶች ጋር መወያየት ያስደስታቸው ነበር። ይህ የወጣትነት ባህሪ ነው በኋላ ላይ ከአፍሪካ እስከ ዓለም የመንግስታት ሊግ ወሳኝ ሚና እንዲጫወቱ የረዳቸው። ዓለም በስልጣኔ ፍጥነቷ ስትጨምር ልጅ ተፈሪ መኮንን በአመራር እየበሰሉ ልምድም እያገኙ መጡ።
ባቡር፣ ስልክ፣ ዘመናዊ ትምህርትና የመንግስት አስተዳደር በበርካታ ሀገራት ሲስፋፋ ኢትዮጵያ ከዚህ ለውጥ ጋር በሚፈለገው ፍጥነት መንቀሳቀስ አለባት ብለው ከሚያምኑት መካከል እሳቸው ወሳኙን ስፍራ ይይዛሉ። ይህንን ለማድረግ የሀገሪቱ ከፍተኛ ዙፋን ያስፈልግ ነበር። ነገር ግን ወደ ንጉሠ ነገሥትነት መምጣት አልጋ ባልጋ አልነበረም። በፖለቲካ ውድድር፣ በመኳንንት ፉክክርና በሀገሪቱ ውስጥ በነበሩ ከፍተኛ ለውጦች ምክንያት ብዙ ፈተናዎችን ማለፍ ነበረባቸው። ልጅ ተፈሪ መኮንን በወጣትነታቸው ያሳዩት ብልህነት፣ የአስተዳደር ችሎታና የወደፊት ራዕይ ብዙዎችን እያስደነቀ መጣ። በዚያን ጊዜ ኢትዮጵያ በአፄ ምኒልክ ሁለተኛ አመራር ስር ብትገኝም የንጉሣዊ ሥልጣን ወደፊት እንዴት እንደሚቀጥል የሚያሳስብ የፖለቲካ ሁኔታ እየተፈጠረ ነበር። በተለይም 1901 ዓመተ ምህረት አፄ ምኒልክ በጠና ከታመሙ በኋላ በመኳንንቱ መካከል የስልጣን ፉክክር ተባብሶ ቀጠለ። በእነዚህ ውስብስብ ፖለቲካዊ ሁኔታዎች ውስጥ ልጅ ተፈሪ በጥንቃቄ የሚመሩ የሚያደምጡና የሚያስታርቁ መሪ መሆናቸውን አሳዩ። 1909 ዓመተ ምህረት እቴጌ ዘውዲቱ ዙፋን ላይ ከወጡ በኋላ ልጅ ተፈሪ የኢትዮጵያ አልጋ ወራሽ ወይም እንደራሴና የመንግስት ዋና አስተዳዳሪ ሆነው ተሹመው ነበር። በዚህ ዘመን ዘመናዊ ትምህርት እንዲስፋፋ፣ መንግስታዊ ተቋማት እንዲጠናከሩና ኢትዮጵያ ከሌሎች ሀገራት ጋር የዲፕሎማሲ ግንኙነቷን እንድታሳድግ በትጋት ሰርተዋል። እንደ አውሮፓውያን አቆጣጠር 1923 ኢትዮጵያ የመንግስታት ሊግ አባል እንድትሆንም ከፍተኛ ሚና ተጫውተዋል። ይህ እርምጃ ኢትዮጵያ በዓለም መድረክ ላይ በይፋ እንድትገኝ ያደረገ ታላቅ ውሳኔ ነበር። 1922 ዓ.ም እቴጌ ዘውዲቱ ከዚህ ዓለም በሞት ተለዩ። ልጅ ተፈሪ መኮንን በይፋ ግርማዊ ቀዳማዊ አፄ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ በሚል ማዕረግ ዘውድ ደፉ። ሞአንበሳ ዘምነ ነገደ ይሁዳ ስመ እግዚአብሔር ንጉሠ ነገሥት ዘኢትዮጵያ የሚለው የሰለሞናዊ ሥርወ መንግሥት ነገሥታት መጠሪያ በንጉሠ ነገሥቱ አርማና ሌሎች ይፋዊ መጽሐፎች ላይ ከመደበኛው ማዕረግ ጋር ይጠቀስ ነበር። ጃንሆይ ንጉሠ ነገሥት ከሆኑ በኋላ ኢትዮጵያን ለማዘመን ብዙ ሥራዎችን ጀመሩ። ዘመናዊ ትምህርት ቤቶች ተከፈቱ፣ የመንግሥት መስሪያ ቤቶች ተደራጁ፣ የፍትሕ ሥርዓትን ለማሻሻል ጥረት ተደረገ። መንገዶችና የመገናኛ አገልግሎቶች እየሰፉ ሄዱ። 1923 ዓ.ም የኢትዮጵያን የመጀመሪያ የተጻፈ ሕገ መንግሥት አወጡ። ነገር ግን እነዚህ የለውጥ ጥረቶች በሰላም አልቀጠሉም። በአውሮፓ አንድ አዲስ አደጋ እየተቃረበ ነበር። ፋሽስት ጣሊያን በቤኒቶ ሙሶሎኒ መሪነት ኢትዮጵያን ለመውረር ዝግጅቱን አጠናክሮ ቀጠለ። ይህ የኢትዮጵያን ታሪክና የቀዳማዊ አፄ ኃይለ ሥላሴን ሕይወት የሚቀይር አዲስ ምዕራፍ ሆነ። 1928 ዓ.ም ፋሽስት ጣሊያን በቤኒቶ ሙሶሎኒ አመራር ኢትዮጵያን ወረረች። የጃንሆይ ትልቅ ፈተና ለሀገሪቱ የወደፊት ዕጣ ፈንታ ወሳኝ ምዕራፍ ሆነ። የጣሊያን ጦር በዘመናዊ መሳሪያዎች የተቀናጀ ጥቃት መሰንዘሩን ሲቀጥል፣ ቀዳማዊ አፄ ኃይለ ሥላሴ በግንባር እየተገኙ ወታደሮቻቸውን ያበረታቱ ነበር። ይሁን እንጂ የጣሊያን ወታደራዊ ኃይል ጥቃቱን እያጠናከረ በመሄዱ ዋና ከተማዋን ለመቆጣጠር ቻለ። ንጉሠ ነገሥቱ ከቤተሰቦቻቸው ጋር ወደ እንግሊዝ ሀገር ተሰደዱ። ይህ ውሳኔያቸው በአንድ በኩል የሚያስተቻቸው ሲሆን፣ ታሪክ አዋቂ ተከራካሪዎች ዓለም አቀፍ ድጋፍ ለማግኘት መውጣታቸውን ያስረዳሉ። ሰኔ 23 ቀን 1928 ዓ.ም በስዊዘርላንድ ጄኔቫ በተካሄደው የመንግስታት ሊግ ጉባኤ ላይ ቀዳማዊ አፄ ኃይለ ሥላሴ በታሪክ የማይረሳ ንግግር አደረጉ። በንግግራቸው የጣሊያንን ወረራ አጥብቀው አወገዙ። በኢትዮጵያ ላይ የተፈጸመውን የኬሚካል መሳሪያ ጥቃት ለዓለም አስረዱ። የዓለም ማህበረሰብም ስለ ጥቃት ዝም እንዳይል አሳሰቡ። በዚያ ንግግር የተናገሩት ሐሳብ ዛሬም ይጠቀሳል። ዛሬ እኛ ላይ የደረሰው ነገ በእናንተ ላይ ሊደርስ ይችላል የሚለው የድፍረት ማሳሰቢያቸው ከኢትዮጵያ ባለፈ ለዓለም የፍትህና የጋራ ደህንነት ጥሪ ነበር። ምንም እንኳን የመንግስታት ሊግ ኢትዮጵያን በተግባር ማዳን ባይችልም፣ ይህ ንግግር በዓለም ዲፕሎማሲ ታሪክ ውስጥ ከሚጠቀሱት ንግግሮች አንዱ ሆኖ በታሪክ መዝገብ ሰፍሯል። በስደት በነበሩባቸው 5 ዓመታት ትግሉን ዝም አላሉም ነበር። በዲፕሎማሲያዊ መንገድ ያገኟቸውን ድጋፎች ሀገር ውስጥ ወደ ነበሩት ታጋዮች በመላክ ጠንካራ ኃይል ፈጥረዋል። 1933 ዓ.ም ከእንግሊዝ ወታደሮች ጋር በመተባበር ጣሊያንን አባረሩ። አዲስ አበባ ከተማ ገብተው ዳግም ዙፋኑን ተቆጣጠሩ። ከተመለሱ በኋላ የጦርነቱን ጉዳት ለመካስ ጥረት ማድረጉን ቀጠሉ። ትምህርት ቤቶች ተከፈቱ፣ ተቋማት ተደራጁ። አየር መንገድ፣ ባንክ፣ ቴሌኮሙኒኬሽን እና ሌሎች ዘመናዊ መስሪያ ቤቶች በአዲስ መልክ ሥራ እንዲጀምሩ ሆነ።
ጃንሆይ እንዲህ ባሉ ስራዎች የስልጣን ዘመናቸውን እየመሩ በነበረበት ወቅት በተለምዶ የታህሳስ ግርግር ተብሎ የሚጠራው የመፈንቅለ መንግስት ሙከራ ተደረገ። ወንድማማቾቹ መንግስቱ ንዋይና ግርማሜ ንዋይ በወቅቱ የንጉሠ ነገሥቱን የውጭ ጉብኝት ምክንያት አድርገው የከሸፈውን ሙከራ መሩ። እነዚህ የሙከራው መሪዎች ሀገሪቱ ፈጣን ለውጥ እንደምትፈልግ ማመናቸው ተግባሩን ለመፈጸም አነሳስቷቸው እንደነበር የታሪክ ማስረጃዎች ይመሰክራሉ። ነገር ግን የጦር ኃይሉ አብዛኛው ክፍል ለንጉሠ ነገሥቱ ታማኝ ሆኖ በመቆሙ ሙከራው በጥቂት ቀናት ውስጥ ከሸፈ። ጃንሆይ ወደ ሀገራቸው ተመልሰው ስልጣናቸውን ቀጠሉ። ሆኖም ይህ ክስተት በሀገሪቱ ውስጥ ያለው የፖለቲካ ለውጥ ፍላጎት እያደገ መምጣቱን ያሳየ ወሳኝ ምልክት ሆነ። ከክስተቱ በኋላ እንደ አውሮፓውያን አቆጣጠር 1963 በአዲስ አበባ የአፍሪካ አንድነት ድርጅት ኦኤዩ ተመሰረተ። ቀዳማዊ አፄ ኃይለ ሥላሴ ዋና አስተናጋጅና ከመስራቾች መካከል አንዱ ነበሩ። ይህ ድርጅት ዛሬ የአፍሪካ ህብረት ተብሎ መቀመጫውም እዚሁ አዲስ አበባ ላይ ሆኖ ቀጥሏል። ስለዚህ አዲስ አበባ የአፍሪካ ዲፕሎማሲ ዋና ከተማ የሚባለውን ስም ለማግኘቷ እሳቸው ከፍተኛ አስተዋጽኦ አድርገዋል። 1960ዎቹ መጀመሪያ ላይ ሲደርሱ ኢትዮጵያ በከባድ የምጣኔ ሀብት ችግር፣ በድርቅ፣ በረሃብ፣ በተማሪዎች ተቃውሞና በወታደራዊ አመጽ ተናወጠች። እነዚህ ችግሮች በህዝቡ መካከል የንጉሣዊ አገዛዙን ድጋፍ ቀስ በቀስ እንዲቀንስ አደረጉ። 1966 ዓ.ም የደርግ ወታደራዊ ኮሚቴ ስልጣን በመያዝ ቀዳማዊ አፄ ኃይለ ሥላሴ ከዓመታት የንግስና ዘመን በኋላ ከስልጣን ተወገዱ። ከዚያ በኋላ በቤተ መንግስታቸው ውስጥ በቁጥጥር ስር ቆዩ። ስቃይ፣ ውጣ ውረድና ፈተና በየአቅጣጫው ከበረታባቸው በኋላ ነሐሴ 21 ቀን 1967 ዓ.ም በ83 ዓመታቸው ከዚህ ዓለም በሞት ተለዩ። በወቅቱ የደርግ መንግስት በተፈጥሯዊ ህመም መሞታቸውን ቢገልጽም ከዚያ በኋላ በተደረጉ ምርመራዎችና በፍርድ ሂደቶች በመንግስት ትዕዛዝ እንደተገደሉ የሚያመላክቱ ውሳኔዎች ቀርበዋል። አገዛዙ አስከሬናቸው በክብር እንዳይቀበር ያደረገ የነበረ ቢሆንም በ2000 ዓ.ም በመንግስት ትዕዛዝ ተፈልጎ ከተገኘ በኋላ በቅድስት ሥላሴ ካቴድራል በክብር ተቀበሩ። ቀዳማዊ አፄ ኃይለ ሥላሴ በኢትዮጵያ ታሪክ ውስጥ አከራካሪ መሪ ናቸው። አንዳንዶች እንደ ዘመናዊነት አራማጅ፣ የነጻነት ተምሳሌትና የአፍሪካ አንድነት መሪ ያወድሷቸዋል። ሌሎች ደግሞ በዘመናቸው ለነበሩ የውስጥ ችግሮች ተጠያቂ ያደርጓቸዋል። ይሁን እንጂ በአንድ ነገር ላይ ብዙዎች ይስማማሉ። እርሱም የ20ኛውን ክፍለ ዘመን የኢትዮጵያን ታሪክ፣ የጸረ ቅኝ ግዛት ትግልንና የአፍሪካን አንድነት ታሪክ ያለ ቀዳማዊ አፄ ኃይለ ሥላሴ መናገር አይቻልም። ከ134 ዓመታት በፊት በዚህ ሳምንት የተወለዱት እኚህ ታላቅ መሪ በድሎቻቸው፣ በፈተናዎቻቸው፣ በስኬቶቻቸውና በትችቶቻቸው ዛሬም በኢትዮጵያና በዓለም ታሪክ ውስጥ ተጠቃሽና ተጽዕኖ ፈጣሪ መሪ ሆነው ይታወሳሉ። ሳምንቱን በታሪክም በዛሬው መሰናዶ የህይወት ዘመን ትዝታቸውን እንዲህ አስታውሷል።